ነይ እሺ ቁሚ ቆይ እኮ ቆይ ይኸውልሽ እኔ እና ተረጋጊ ይቅርታ ምን አይነት ሁኔታ ላይ ሆነሽ ነው አልገባኝም ከየት ነው የመጣሽው አክስቴ ከቤት ነው የመጣሁት አክስቴን እያሰቃያት ነው በጣም ይጠጣል በጣም በሚያሳዝን ሁኔታ ውስጥ ኃይለኛ ግብግብ ነው እየተፈጠረ ያለው ያው ልጅ እናቱን ነው እንግዲህ በጣም በተለየ መልኩ ሲወቅሳት ነው ያለው ማለት ነው እናት ምን ያህል በደል እንዳደረሰችበት እንግዲህ የሚታይ ነገር ነው ማለት ነው በጣም ማዝኛለሁ በሆነው ነገር ያው ይሄ ነገር በሽምግልና መታረቅ ያለበት ነገር እንደሆነ ምን ሆናችሁ ምን ሆነ ነው ኢሳያስ ምን ሆነ ነው ምን ሆነሽ ነው ምን ሆነ ኢሳያስ አብዲ ቆይ ምን ሆነሽ ነው እየደበደባን ነው አክስቴን እየደበደባን ነው አክስቴን እያሰቃያት ነው ማን ነው ከየት ብለሽ ነው የመጣሽው ባሏ ነው እያሰቃያት ነው ድረሱልኝ ነይ እሺ ቁሚ ቆይ ይኸውልሽ እኮ ቆይ ይኸውልሽ እኔ እና ተረጋጊ ይቅርታ ምን አይነት ሁኔታ ላይ ሆነሽ ነው አልገባኝም ከየት ነው የመጣሽው አክስቴ ከቤት ነው የመጣሁት አክስቴን እያሰቃያት ነው ባሏ በጣም ይጠጣል እሱ ቆይ እኔ እና ሱሰኛ ነው እንዴ እህቴን እየቀጠቀጣት ነው ባካችሁ ድረሱልኝ እኮ ይኸውልሽ እኔ እናት እንዴት እዚህ ቦታ እንዴት ልትመጪሻለሽ ማን ይዞሽ የመጣው ሰው ጠቁሞኝ ነው ባካችሁ ሰው ነግሮኝ ነው እነሱ መፍትሄ ያላቸው ብሎኝ ነው ቶሎ በሉ ድረሱልኝ ባካችሁ እኮ ይኸውልሽ አዎ ገባኝ እኔ እናት ትንሽ ተረጋጊ አሁን እኛ ያለንበት ቦታ ራሱ በዚህ ልክ እንዴት ልትመጪ ቻልሽ ወጥመድስ ቢሆን እኔ ዝም ብዬ እንዴት እመጣለሁ ሲጀመር የት ነው የምታውቂኝ ታውቂኛለሽ እኔን ታውቂኛለሽ ማን ይዞሽ የመጣው አንቺን እዚህ ሰው ነው የጠቆመኝ እርዱኝ ባካችሁ ምንድነው ጉዳይ የተፈጠረው ንገሪኝ ተረጋጊ በቃ እሱ በጠጣ ቁጥር ሱስ አለበት ከዛ እሷን ይቀጠቅጣታል ለኔ ማን ነው ባሏ አንቺ ምንድነሽ አክስትሽ ነሽ አዎ አክስቴ ናት ባካችሁ ድረስ ከአክስትሽ ጋር የምትኖሪ ወላጆችሽ አንቺ ወላጆቼ እህቷ ናት ያመጣች አልገባኝም ታሪኩ አይ ለማንኛውም እሺ የት አካባቢ ነው ቦታው የት ነው እዚሁ ነው አዲስ አበባ ነው አዎ አዲስ አበባ ነው ልሰዳችሁ ነው ባካችሁ ድረሱልኝ አልገባኝም ቆይ ትንሽ እንረጋጋ አሁን እኔ ኬዝ ይዣለሁ እናት የሆነ ስራ እየሰራው ነው ያለው እሺ አንዴ ቆይ ተከታትዬ ልምጣ አንዴ ዘግቼው ልምጣ እንትን በለኝ እሺ ና ተከተለኝ እስኪ አብዲዬ ቆይ እንትን በልልኝ እሺ ሰዎቹን ያዝልኝና ቆይ ሜቢ በቃ አሁን የሆነ ክትትል ስራ ላይ ነበርኩ ኦልሬዲ ዘግተው እየመከሩበት ነው ያለው አንድ ጉዳይ ችግር ተፈጥሯል እዛው ችግር ላይ እንግዲህ እየመከሩበት ነው ያሉት እናትና ልጆች የፈጠሩት ትልቅ የሆነ አምባጓሮ ነው በሽምግልና መፈታት ይኖርበት በህግ መፈታት ያለበት ጉዳይ በመሆኑ ይሁን አይሁን እርግጠኛ አይደለሁም ነገሩ ኬዙን እንከታተላለን ገና ከመጀመራችን ሌላ ችግር ተፈጠረ ወይም ደግሞ አንድ ጥቆማ ልታደርሰን አንዲት ታዳጊ ህፃን ይዛ መታለች እንግዲህ ወደኛ ቦታ ወደምንሰራበት ቦታ ማለት ነው ነገሩን ላጣራ እስኪ ልጅቷን ላወራት ደንግጣለች ወይ ደግሞ ወጥመድም ሊሆን ይችላል አላውቅም ለማንኛውም እስኪ ልጅቷ የምትለውን ነገር በተረጋጋ ሁኔታ ልስማትና መሄድ ወዳለብኝ እሄዳለሁ እዚህም ሌላ ችግር ተፈጥሯል እሱንም እንግዲህ የሚታረቅበትን ሁኔታ ባልደረቦቼ ያመቻቻሉ ወይ እኔ አመቻቸዋለሁ ባለው ሁኔታ ተቃይቼ ማለት ነው እስኪ አብራችሁን ቆዩ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ ይኸውልሽ አሁን ተረጋጊና የተወሰነ ነገር ንገሪኝ አሁን ስራ ሌላ ኬዝ አቋርጬ ነው የመጣሁት ሌላ ክትትል ስራ ላይ ነው ያለሁት ላንቺ አሁን እንዲያርኩ ብዬ ማስረዳት ላይኖርብኝ ይችላል እኮ እንደረዳሽ አሁን ተረጋግተሽ ንገሪኛ እናትዬ አሁን ይሄ ነገር ወጥመድ ሊሆን ይችላል
እኔ ከስራ ላይ ሌላ እንደዚህ ነገር ሲገጥመኝ ዛሬ መጀመሪያ አይደለም። ብዙ ነገር ተፈጥሮብኝ ያውቃል። ከዚህ በፊት ስራዬን ያደናቀፉኝ አላማ አድርገው የመጡ ብዙ እንግዲህ አካላቶች አሉ። ስለዚህ እኔ ሰው አምኜ ዝም ብዬ ሰምቼ የተባለው ቦታ እንዲህ ነው ብዬ አልሄድም። የተወሰነ ሀሳብሽን ንገሪኝ። ይሄው ስልኩን አምልጬ ነው ይዤበት የወጣሁት። የምን ስልክ ነው? ይሄው ቪዲዮ እየቀረጻት ነበር። እባክህ ማን ነው ቪዲዮ የሚቀርጻት? ባሏ አክስቴን እየቀረጻት ነበር። እየመታ ይሄው አዋርድሻለሁ ምናምን እያለ እየቀረጻት ነበር። ይሄው ቪዲዮ እባክህ ቪዲዮ እየቀረጻት ነበር። መቼ ነው ይሄ ነገር እየሆነ የነበረው? አልገባኝም። በጣም በከፍተኛ ሁኔታ እያሰቃያት። እቺ አክስትሽ ማለት እሷ ነች ነው? እሷ ናት። እየመታት እኮ በቃ በጠጣ ቁጥር ሱስ አለበት እሱ፣ ያጨሳል፣ ይቅማል። በቃ ኦኬ። በዛ ቁጥር በቃ ሌሊቱ ሙሉ እያሰቃያት። አሁን በእንደዚህ አይነት ሁኔታ ስልኩን ይሄ ስልክ ነው? አንቺ ነሽ የቀረጻሽ? የሱ ስልክ ነው? አዎ እየቀረጻት ራሱ ነው የሚቀርጸው። እንዲህ እያደረጋት አዋርድሻለሁ ምናምን እያለ እሷ ያጠፋችው ጥፋት አለ ነው? የለም እሷ ምንም አላጠፋችም። እሱ በቃ ባታጠፋ እንዴት በዚህ ልክ እንደዚህ ስለሰከረ በሚል ነው? እሺ ግድ የለም ሁኔታውን አጣራለሁ። ምናልባት ይሄን ቪዲዮ አታች ማድረግ የሚቻል ከሆነ አታች ብናደርገው ስልክሽ ነው ይሄ ስልክ ወስደን እሺ እሱ ነው። ግን ምናልባት ይሄን ነገር ለመማሪያም ይሆናል። በጣም ከፍተኛ የሆነ መቀጣጫ ምንድነው ድብደባ አይነት መሰል ነገር አስሯት አንዲትን ሴት አንዷን ሲያጠቃት የሚያሳይ ቪዲዮ ነው እንግዲህ እየተመለከትኩ ያለው። ትንሽ ያሳዝናል። አይዞሽ እሺ እናቴ በቃ ተረጋጋ። ለማንኛውም በቶሎ መድረስ ይኖርብኛል። አሁን እንደሚታየው ከሆነ ማለት ነው ነገሩን እናጣራለን። የፍተሻ ፍቃድም ቀረጻ ፍቃድም ይዘን ቀጥታ ወደ ቦታው እናመራለን። መሳሪያም ሌላም ተጨማሪ ነገሮች ወስደን የህግ አካላቶችን ይዘን ወደ ቦታው የምናመራ ነው የሚሆነው ማለት ነው። ይሄን ጉዳይ በጥብቅ እከታተለዋለሁ። ለማንኛውም ይሄ እኛ ጋር ይቆይ ይሄ ስልክ እሺ ያዘው ኢሳያስ አይዞሽ እሺ። አካባቢውን እንግዲህ በውስጥ እናወራለን። ወደ ቦታው ቀጥታ መኪና ይዘን እንሄዳለን። እሺ 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 ቶሎ ድረስ እባካችሁ በቃ እሺ። የተወሰነ ንገሪኝ። አሁን ወደ ልንሄድ ስለሆነ መኪናው እስኪመጣ ድረስ አዙሮ እስኪመለስ አባቴ እሱ በቃ ሁለታችንንም ያሰቃየናል። በጠጣ ቁጥር ሁሌ ነው በቃ ሁሌ ያሰቃየናል። ሱስ አለበት እሱ በቃ። ስለዚህ እረፍትም አይሰጠንም። በቃ እርዱ እባካችሁ። ሁሌ ነው የሚያሰቃያት እሷንም እኔንም። ያለ ምክንያት ነው እንደዚህ አሁን አዋርድሻለሁ እያላት ነው አልሽኝ። እስኪ አሁን ቆይ መኪና እስኪመጣ ድረስ ቆመሽ የተወሰነ ነገር ንገሪኝ። ቅድም በእርጋታ ስላላወራሽኝ ነውና ላንቺ ስል ነው እየተሳቀኩ ቆሜ ላለማውራት ተሳቄ ነው በቃ ዝም ብዬ እንሂድ ያልኩሽና መኪናው እስኪመጣ አትሊስት ግን የተወሰነ ንገሪኝ እስኪ። ያለ ምክንያት እንዴት አዋርድሻለሁ ሊላት ይችላል? በቃ እሷ ጥፋት እንዳለባት አድርጎ ነው የሚያስበው፣ የራሱን ጥፋት። እሱ እያጨሰ እየሳከረ ይመጣና በቃ ይደበድበናል ሁለታችንንም። እሷንም ይመታታል፣ እረፍት አይሰጠንም። በቃ ሁሌ ነው የሚመታት እኮ። ያለ ምክንያት አሁን እንዴት እንደዚህ ነው ሊባል ይችላል? ይሄ ሰውዬ ስለጠጣ ብቻ ነው ሁሌ እረፍት የሚነሳት ነው? እንደውቼ ጥፋት የለባትም ነው? ትዳር ውስጥ መጋጨት ይኖራል። ገብቶሻል የምልሽ። በአንዱ ወገን ጥፋት ሊኖር ይችላል፣ በሱ እንዳለ ሆኖ በሷም የሆነ ነገር ሊኖር ይችላል። ይሄ ሰውዬ ዝም ብሎ ቂም ይዛል ማለት ነው? አይ በቃ ሱሰኛም ስለሆነ ነው፣ ይቀናል። በዛ ላይ በቃ ከአንድ ሰው ጋር እንደዚህ ካወራሽ ለራሱ በጣም ይቀናል። ለምን አባሽ ነው የምታወሪው ምናምን እያለ አስገብቶ ይመታታል። ቅናት አለበት በቃ። እንደዛ ነው በቃ። ከአንድ ሰው ጋር እንድታወራ አይፈልግም፣ ዘግቶባን ነው የሚውለው። እስኪ ለማንኛውም ቪዲዮንም አታች እናደርገዋለን። አሁን እያሳየሽኝ የነበረው ቪዲዮ ራሱ በጣም አሰቃቂ የሚባል ቅጣት እያደረሰባት እንደሆነ ትንሽ የሱም ሁኔታው አብኖርማል የሆነ ወይም ደግሞ ኖርማል ያልሆነ አይነት ሁኔታ ላይ ሆኖ ነው እያወራ ያለው። ወደ ካሜራው እየተጠጋ ያወራል ምናምን አይነት ነገርና በጣም ተበሳጭቶ አዋርድሻለሁ ያልሽውን ነገር ሲል እየተመለከትኩት ነበርና ይሄ ነገር ከዚህ በፊት አድርጎት ያውቃል? አዎ ሁሌ ነው በቃ እንደዚህ የሚያሰቃያት። ሁሌ በቃ በጣም ቅናት አለበት። ከሰው ጋር እንድታወራ አይፈልግም፣ እንድትገናኝ ከሰው ጋር አይፈልግም። በቃ ስራም አትሄድም፣ ቤት ቆልፎባን ነው የሚለው በቃ። እሷ ስራ የላትም እንዴ? አላት፣ ግን ያው እሱ ስለሚቀና በቃ አያስወጣትም። እሷ ወይ እሱ ሳያት ትወጣለች እንጂ። ላንቺ አክስትሽ ናት? እሷ አክስትሽ ናት? ትክክለኛ አክስትሽ ማለት ነው? አዎ አክስቴ ናት። በምንድን ነው የምትገናኙት? እህቷ ናት ያመጣቻት፣ የእናቴ። ያንቺ የእናትሽ እህት ናት እሷ? አክስትነቷ በእናትሽ በኩል? አዎ በእናቴ በኩል። እናትሽ ወላጅ እናትና አባትሽ አንቺ የት ናቸው? እነሱ ክፍለ ሀገር ናቸው። ክፍለ ሀገር ናቸው? አዎ እኔ እዚህ ልማር መጥቼ ነው። ማጋ ከኛ ውጪ የደወልሽለት የቤተሰብ አካል የለም? አይ የለም፣ ሩቅ ናቸው እነሱ በጣም ክፍለ ሀገር ምናምን ናቸው። የት እንዴት አገኙሽ? ማን ነው አግኝቶሽ ወደኛ እዚህ ያለንበት ድረስ ይዞሽ የመጣው ማን ነው?
ሰው ነው መንገድ ላይ አግኝቶ ሰው በቃ ምን ሆነሽ ነው ምናምን ሲለኝ እባካችሁን የሚረዳኝ ሰው ምናምን ፈልጉልኝ ስላቸው እናንተ ጋር ጠቆሙ እኮ ቦታችን እንዴት አወቁት? እኔ እሱ ነው አንድም ግራ የገባኝ ኢሳያስ። ነገሩን በዝግታ ሳይሆን በደንብ ጥልቅ እንትን ይዘን መመርመር ይኖርብናል። ተማሪ ነሽ አንቺ? አዎ ተማሪ ነኝ። ዛሬ አሁን የትምህርት ቀን ነው። እንዴት ትምህርት አልገባሽም? አዎ ያው እሷን እያሰቃያት እንደዛ እኔንም ይመታኛል። አዎ እሺ መኪናው እሺ እስኪመጣ ድረስ ትንሽ ተረጋጊ፣ ውሃ ጠጪ፣ አብረን እንትን እንላለን። ወይ ወተን እንጠብቀው መኪናው። አይሽ እንሄዳለን፣ ወደ ቦታው እናመራለን። ማንና ተከታይ አይሽ እንግዲህ ሌላ ስራ ይዤ ስለነበር ነው እዚህና ነው እጭ እሺ እንውጣና እንሂድ። ገና ብዙ ይቀርቷል። ገና ማለት ነው። ገና ብዙ ገና ትከረጃለሽ። እኔን ገና ያደረግሽኝ ነው አንቺ ስንት እንዳለው ገና ነይ አንቺ ነይ ያክስሽን ብታያለሽ አለሽ ነይ እዛው ገና ቀርተሻል። ገና ባንቺ ምክንያት ዝም በይ ባንቺ ምክንያት ገና ጉድሽን እቀርጸዋለሁ ገና ጉድሽን እቀርጸዋለሁ ገና አንቺ ያረግሽኝ ነገር ገና ጉድሽን ለዓለም ነው ማሳየው። ሌላ መቼም ነው ማለት ነው። ዝም በይ ከኔ በላይ ጉድሽን ይዞት ነው ማን ሲጀመር ይችላል አንቺ ማን ይችላል የኔ ጉድ ማን ይችላል አንቺ በየመስሪያ ቤቱ በየስበት አንቺ ዝም በይ አንቺ ገና ብዙ እኔ ገና ቀርጬ ላለማሳይሻለሁ ያረግሽኝ
ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ ሶስተኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ የተወሰነ ሰዓታት ወስደን ተረጋግተን የተመለስን ይመስለኛል። የመጀመሪያ ሕክምና ደረጃ እርዳታ አግኝተሻል ብዬ አስባለሁ። ምናልባት ያው ረጅም ሰዓታት ሲደበድብሽ እንደነበር እሷም ነግራናለች፣ በቪዲዮም ተመልክተናል። በጣም አስደንጋጭ አሳዛኝ ታሪክ ነው እንግዲህ በእናንተ የተፈጠረው በመሀላችሁ ማለት ነው። ምንድነው? እስኪ ስምሽን ንገሪኝ በመጀመሪያ። እኔ ስም ሳባ ይባላል። ሳባ፣ ያው ወደሽ ማለት ፈቅደሽ ነው ካሜራውን ያበራነው በድጋሚ ስላስፈቀደሽ እሺ ስላልሽ እናመሰግናለን። ማስተማሪያ ምን እንዲሆነ አድናችሁልኝ የለ እንዴ? ካሜራ አይደለም ነው ገሎኝ ነበር እኮ። ምንድነው የተፈጠረው? ማለት ለምንድን ነው በዚህ ልክ እንደሚያሰቃይሽ? ይሄን ነገር በአደባባይ ለቋለሁ እያለ ካሜራ ደግኖ ፊት ለፊት ጥፋቱን በዚህ ልክ
ማንን ነው የሚያዋርደው? ራሱን ነው አንቺን ነው? ግራ እስኪገባኝ ድረስ ነው እኔ ቪዲዮ ተመለከቱ የነበረው። እኔን አዋረደ ማለት እሱን ራሱ እንዳዋረደ ማወቅ ነበረበት መጀመሪያ። እንደው ሆኖ እንኳን ቢሆን ደግሞ እኔ እንደዚህ አይነት ሰውም አይደለሁኝም። እውነት ምን አይነት እድል እንደገጠመኝ ከሱ ጋር እንጂ እኔ እስከ ክብሬ ያገኘኝ ለቤታችን እሱ በሱ ላይ ተጨምሬ እኔ አግዤ ሌላ ነገር ነው የማስበው። ልጅም ሲመጣ ብዙ ነገር ገና አልወለድንም እና በጣም ከባድ ነው። እችን አጭር ጊዜ በጣም ከባድ ነገር ነው ያሳለፍኩት። በኖርማል እኮ በጣም ጤነኛ ሰው ነው። በቃ ሲጠጣ ነው በጣም የሚቀይረው። በጣም እንደ አብሾ ነው የሚያደርገው። አብሾ የሚባለው አይነት አለበት ነው አለበት፣ በእርግጠኝነት አለበት። ምክንያቱም ሰው ባልጠጣ ሰዓት ኖርማል ነው የሚያወራው። ግን እንዳደረገው ድርጊት ወይ ምናምን ግን እኔን እስከ መቼ ነው እንደዚህ የምገፋው? እሱ ገና ቀን ባልጠጣ ሰዓት እያልኩኝ እኔ ከኔ አልፎ እሷን የእህቴ ልጅ ናት። ከዛም የመጣችበት ሌላ ነገር ነው። እንደገና ድጋሚ እዚህ እኔ ያስተምራለሁ ለኔ ማጋሽቶኛለች ብዬ ባመጣ እንደገና ተጨማሪ ሁለተኛ ሆነባት። እሷም እዛው ተሰል ሌላ ነገር አለባትና እዚህ ተሻለ ወደዚህ የመጣችበት በሌላ ምክንያት ነው። እኔ እንደዚህ አይነት ህይወት ይገጥመኛል ብዬ አስቤም አይደለም። እሷም ትማራለች ቤት ውስጥም ያለውን ተጋግዘን ብዬ በቃ እኔ እግዚአብሔር በሚያውቀው ውስጥ ያስቤ ትዳርም ሆነ እሷስ ችግር የለም ምንም ይሁን ምንም አለቻት እናት ወደዛም ትሄዳለች። እኔ ግን በፍጹም አልፈልግም። እኔ ያሳለፍኩት ህይወት በጣም ከባድ ነው። ከዚህ በኋላ ልጅ ሲመጣ ደግሞ ምን ሊፈጠር እንደሚችል ዝም ብለህ አስበው። አሁን እኮ ቀደም ሲል እየነገረችኝ ነበር በመንገዳችን እየመጣና ባለትዳሮች ስለመሆናችሁ ከነገረችኝ አክስቷ እንደሆንሽ እየነገረችኝ እሱን ተጫወትን። 6 አመት ደግሞ በትዳር እንደቆያችሁ ነገረችኝና ረዘም ላለ ኦልሞስት 10 አመት ሊሞላ ነው። 5 አመቶች አልፈዋል። 5 አመት አልፈዋል ኦሬዲና ረዘም ያለ ማለት 25ም 50ም አመት ይኖራል በትዳር እኮ። ግን 6 አመት ደግሞ ቀላል አይደለም። ልጅ አልወለድንም እያልሽኝ ነውና ይሄ ነገር ራሱ ከምን መጣ? በመጀመሪያ ደረጃ የተዋወቃችሁ ራሱ ከዚህ ሰው ጋር እንዴት ወደዚህ አይነት እንትን ውስጥ እስገባችሁ? ከትዳር በኋላ የመጣ ባህሪ ነው እንደዚህ እሱ እያሳየሽ ያለው ይሄ ነገር? እኔ ያው እየተማርኩኝ ግማሽ ቀን ካሸር ሰራ ነበር። ያው እሱ ከስተምር ሆኖ ይመጣ ነበር እዛ። ያው ስንግባባ ያው እኔ እንደዚህ አይነት ባህሪ ሲጀመርም መጀመሪያ በትዳር ላይ እያለንም እንደዚህ አይነት ነገር የለውም ነበር። በቃ ከጊዜ እሱ ሰዎችን እያጠናከረ ይመስለኛል። ያው በቃ አንድ የሴት ልጅ እድል ሲበላሽ ተበላሸ ነው። እኔ እንደዚህ የሚገጥመኛል ብዬ ማስቤም አላውቅም። እየተማርኩኝ ከከሳት ሰራ ነበር እዛ ነው ያወቅኩት። ስለዚህ ከ6 አመታት በፊት ነው የምትተዋወቁ የነበረው? እሺ ከዛ ወደ ትዳር ገባችሁ? በቃ ያለው ከተወሰነ ጊዜ በኋላ እየተቀያየረን ሲመጣ እኔ መድኃኒትም እየተጠቀምኩ ነው። እኔ መውለድም ያው ያለውን ነገር መጀመሪያ እርግጠኛ እስከሆን ድረስ ምክንያቱም ልጅም ከመጣ በኋላ ብዙ ኃላፊነት አለው። እኔ ያሳለፍኩትን እንደገና ችግር የለውም ታልፋለህ፣ እየሰራህ እየተረዳዳ ታልፋለህ። ሰላም ከሌለ ግን ምን ዋጋ አለው? ነገም ለልጆቼ እንደገና ሊሆን ነውና እኔ ትዳር የሚለው ነገር እኔ ከዚህ በኋላ ራሱ እኔ ብለያይም ድጋሚ ማገባም አይመስለኝም። በጣም ከባድ ነው። አሁን በዚህ በ6 አመት ውስጥ ይሄ ነገር እየሆነ መምጣት የጀመረው ከመች ጊዜ ወዲህ ነው? ትዳር ውስጥ እንደገባችሁ እንደዚህ አይነት ባህሪዎች ማሳየት ጀመረሽ? ማለት ያው ኖርማል እሱ አይደለም። እኔም እንደዚህ አንዳንድ ጊዜ ማታም ቤትም ይዞ መጥቶ አንዳንድ ጊዜ ሞተን እንጠጣለን። ኖርማል ነው። በቃ አንዳንዴ የምታደርገው ነገር አለ። ግን አሁን ከጊዜ በኋላ ከአመት ከምናምን በኋላ በቃ ይሄ የቀን በቀን ተግባሩ ሆነ። የገጠማቸው ጓደኞች አሉ? አዲስ ነው? ለምን ወደዚህ ሱስ ውስጥ ራሱ ሊገባ ቻለ? ይሄ ሰው መጠጥም ጭስም አለ። አሁን ቤቱ ስንገባ ራሱ በጣም ይሸት ነበር ማለት የመጠጥ አልኮል የሚውልበትም ነው። በፊት እኔ እርግጠኛ ነኝ የቆየ ነገር ይመስለኛል። ግን እኔ ጋር ሲመጣ በጣም ተጠንቅቆ ነበር። ያው እንደ ሰው የሆነ አንዳንዴ የሚሸተኝ ነገር አለ፣ ግን እንደዚህ አልነበረም። በጣም ጥንቃቄ ያደርግ ነበር። ያው ለኔ መጀመሪያ ላይ ከነበረው እንትን ማለት ነው ክብር ማለት ነው። አሁን ግን ችግር የለበትም። ፊት ለፊቴ ነው የሚያጨሰው መጣው። ያንን ድርጊት እንግዲህ ለረዘም ላሉ ሰዓታቶች ይጠቀመዋል። አቅሉን ያስተዋል ይመስለኛል።
እኔ ብቻ እንደሚያጨሰውስ ነገር ይሄ ኖርማል ሌላው ሰው እንደሚያጨሰው ምን አይመስለኝም። ምክንያቱም በጣም ነው የሚቀየረው። በጣም ፓወር ነው የሚሆነው። በቃ ምንድነው ግን ምክንያቱ ማለት አንቺን በዚህ ልክ ለማሰቃየት መጠጥ ምናምን የራሱ የሚፈጥረው ችግር አለ። ሌላ ዓለም ነው የሚፈጥረው። ይሄ ራሳቸውን እንዴት ነው ብቻ መጥፎ አይነት ካራክተር ባህሪ ነው የሚሰጣቸው። መጠጥም ሆነ ይገፋፋል ሰይጣን የሆኑ ድርጊቶችን ለማድረግ ይሄ ጭሱን ብትዩ የሚጨሰው ነገርና ግን አንቺን እንዲህ በዚህ ልክ ለማጥቃት ምንድነው ምክንያቱ? አዋርድሻለሁ ላረክሹ ድርጊት እንደዚህ አድርገሻል እያለሽ ቪዲዮ ላይም ተመልክቻለሁና ያ ነገር ምናልባት ካንቺ የመጣ ሌላ ችግር አለ ትዳራችሁ ላይ? ያረኒ ምንድነው መሰለ አሁን አንዳንድ ጊዜ ኖርማል በማይጠጣ ሰዓት እንደዚህ ምሳ ሰዓት ላይ ምናምን የምሳ ሰዓት አለን አይደለ? ሻይ ስንጠጣ ያው አንድ መስሪያ ቤት ስትሰራ ከሴት ጋር ብቻ ሰራ ወንዶች ይኖራሉ። ከነሱ ጋር አንድ ላይ ቁጭ ብለን ቡናም ከምሳ በኋላ እንጠጣለን። ያው መሳሳቅ ይኖራል በተፈጥሮ። እኔ ደግሞ መጫወት ወዳለሁ እና ያንን የት ናችሁ ከሊጋ ነው እንደዚህ ቡና እየጠጣ ምናምን እለዋለሁ። ማታ ሲመጣ ግን ሌላ አይነት ነገር አሁን ስቲል በቃ ማውራት ራሱ አልፈልግም። በቃ ብቻዬን ነው ከዛ ያንተን ጭቅጭቅ ከመጥላቴ ብቻዬን ነው ምሳዬንም በላው ብዬ እላለሁ። ግን እኔ ያው ከነሱ ጋር ነኝ። ያው ስልኩን አንዳንዴ በሚደውልበት ሰዓት ለብቻዬ እንደሆንኩኝ ነው ድምጽ ምንም እንዳይገባ ማለት ነው። ኦኬ ውሎሽን ተነግረሽ አንቺ በቅንነት ውሎሽን ተነግረሽ መጀመሪያ ነግረው ነበር። አሁን ግን በቃ ከእንትን በኋላ ስቃይ ነው በቃ እኔ በኖርማል ነው የማወራው። ምክንያቱም እኔ እዛ ጋር ምንም አይነት ነገር የለኝም። ምንም ለሱ ብዬሽ አሁን እኮ አንቺ ነገርሽው ተመስርቶ ነው ሰውዬ እንዲያሰብ ያለው ወይስ አይቶሽ ያውቃል ከወንድ ጋር ለብቻ በተለይ አንድ ወንድና አንቺ ብቻ? የእንትን ፕሮግራም አለን አንዳንዴ የመዝጊያ ምናምን አንድ ላይ የሆነ ብሮች እናዋጣና እንዝናናለን። እኔ ብቻ አይደለም በጣም ብዙ ልጆች የወለዱ ባለትዳሮች አሉ እዛ ውስጥ። በዛ አጋጣሚ አይቶኝ ያውቃል። ያም ከሆነ እኮ በቃ ከነዚህ ሰዎች ጋር አትሁኚ ማለት ነው እኮ። ግን በቃ የረጅም ጊዜውን አንቺ የሆነ ጊዜ እንደዚህ ነበር እያለ ነው እንደ አዲስ አድርጎ በቃ ለመጨቃጨቂያ ርዕስ ሲያጣ የቆየውን ታሪክ እያነሳ ነው። ኦኬ እኔ ካላስደሰተው እኮ ምንም ችግር የለብኝም እንጂ የተለየ ነገር አይቶብሽ አያውቅም። እኔ በፍጹም የነገርኩ ነው እኮ እስከ ክብሬ ነው ያገኘኝ። እኔ ሌላ ህይወትም አላውቅም። ባንቺ ምክንያት ነው መጠጥም ምንም የጀመርኩት ሲልም ሰምቻለሁ ቪዲዮ ላይ። አረ ይጠጣል ይባስበት እንጂ ይጠጣል ነገርኩ እኮ ገና በጓደኝነት እያለን እኮ እዛ ገና እኔን ሳያውቀኝ እኔ እዛ ካሸሬ ተሰራ እኮ ይጠቀማል እኮ። ግን ኖርማል ድራፍት ምናምን ምን ነው አሁን እኮ በቃ ቀጥታ በሃይላንድ ምናምን ይዞ ነው እዛ በቅቶት እዛ ከጠጣው ሌላ ነው እንደገና በሃይላንድ ይዞ የሚመጣው። በጣም ጓደኞቹ ምናምን ታውቂያቸዋለሽ? ጓደኞቹ አሁን የሱ አብሮት የሚገጡት ስራውስ ምንድነው? ሞክሬያለሁ። ስራውስ ቆንጆ ነው ይሰራል። ያው ማለት በግሉ ይሯሯጣል ስራ ይሰራል። ጓደኞቹንም ለማናገር ሞክሬያለሁ። እነሱ ሲያናገሩት ምንም ነገር እንዳላደረገ በቃ እኔ በተቻለ መጠን ይሄን መጠጥ ለመተውት ሞክራለሁ ከሷ ጋር የሚያጋጨኝ ይሄ ነው ምናምን ይላል። ግን አንድ ቀን ሁለት ቀን ረፍት ያደርግና እንደገና መልሶ እንዳዲስ ነው የሚነሳበት። እንግዲህ ወይዘሮ ሰባ በጣም የሚገርም ነገር ነው። ለማንኛውም እስኪ ከዚህ በለጠ ከዚህ በፊትም ተደጋጋሚ ድብደባ አድርሶባት እንደሚያውቅ ነግረሽኛል። እኔንም ጨምሮ መቶኛ ቃል ብለሽኛል ለሷ በተደረብኩ ሰዓት እና የዛሬው ግን የከፋ ነው። እኔም በዚህ ልክ እሱን አምልጬው ሄጄ አላቅም ማለት እንደዚህ አስመልጦ የሚያስወጣ ምንም ነገር ተፈጥሮ አያውቅም ስለምፈራው። ዛሬ ግን በቃ ይድረሱልኝ ለማለት ነው ከሱም እጅ ሮጭ ያመለጥኩት እንዳይገላት ብለሽኝ ስትይ ነበርና የዛሬው የከፋ ነው ማለት ነው የተፈጠረው ነገር ነው። በጣም ዛሬ እስኪ ወደስ ተጠጊ ትንሽ ነው ዳክስት ተጠጊ። የዛሬው በቃ የተለየ ነው በጣም በቃ የዛሬው ከፋ በጣም እንደዚህ እስከሚያደማ ድረስ ዛሬ በቃ አሰራት ምናምን በቃ በጣም አሰቃያት። ዛሬ ደግሞ እኔም ስለምነው እየመታኝ ምናምን በቃ ሁለታችንም ዛሬውን ትምህርት ነበረሽ እንደነገርሽኝ ግን ትምህርት ቤት አልገባሽም? ከሌሊት ጀምሮ ይሄንን ድብደባውን ሲያረክስ ነበር። በቃ እኔም ትምህርቴን መማር አልቻልኩም በቃ በሱ ምክንያት። ከስንት ሰዓት ጀምሮ ማለት ማታ ከገባ ሰዓት ጀምሮ የነበር ይሄን ነገር ሲያደርግ ነበር? ጠጥቶ ከገባ ሰዓት ጀምሮ በቃ እኛ በሰላም እራት አቀራርባ ምናምን እሷ ትጠብቀዋለች። እንዴት ነው ጎረቤት ያልደረሰው? ድምጻችሁ እንዴት አልተሰማም? እኛ እንኳን ስንመጣ ድምጻችሁን የሁለታችሁን እየሰማን ነበርና
ገና በሩ ጋር ስንደርስ ድምፁን ሰምቼ ነው የገባሁት። ያስገባም እሱ ይሳደባል፣ ጭራሽ ይሰድባቸዋል። ማንንም አይሰማም እሱ። የራሴ ቤት አይደል እንዴ አባቴ ቤት አይደል እንዴ ምናምን እያለ በቃ ይሰማል። ማንንም በቃ የራሱ ቤት ነው የቤት? አዎ የአባቱ የውርስ ኦኬ። ውርስ ነው። አባቱ ሲሞት እዚህ መኖር ጀመረ። ና ቪዲዮ ላይም እየሰማሁት ነበር። የእናቴ ቤት የአባቴ ቤት ነው አይነት ነገር እያለ ሲያወራ እየሰማሁት ነበር። በዚህም ምናልባት ውስጡ ስለሚተዋራ ያው አስጠጓቸው አይነት ስሜት ነው የሚመስለው። እኔ እያኖርኳችሁ ምናምን ነገር ነው የሚለው በቃ እኔ ላይ ተደግፋችሁ ምናምን በቃ እንደዛ የሚልበትም እኮ ደረጃ አይደለም። እኔም በአቅሜ ወደ ኋላ የምለው ነገር የለም። ለቤቴ ብዬ የምችለውን በተማርኩበት ሙያ እየሰራው ነው፣ እያገዝኩት ነው። እንደዚህ የመረዳት ችግር የኢኮኖሚ ችግር አይደለም። እሱ ነው በቃ። እንግዲህ በጣም ከባድ ነው አሁንም ያለበት ሁኔታ። እሱን ለማናገር ራሱ አይመችም በጣም አብዝቶ ስለሰከረና ኧረ ምን ማናገር ያስፈልጋል? እሱን ወስዶ ነው ያው ከዚህ በኋላ ህይወትም አልፈልግም በቃ ወደ ህግ ውሰዱኝ በቃ ይበቃኛል እስከዚህ ድረስ። ምክንያቱም እኔ ከሞትኩኝ ምን ጠቅማ እንደገና የሰው የእህቴ ልጅ አምጥቼ እሷንስ አንድ ነገር ቢያደርግብኝ ምንድነው? እስኪ እድላይት የቤተሰቦቿ ክፍለ ሀገር ነው ያሉትና ቅድም እያልሽኝ ነበረ። ምንድነው በመሀል እሷም ጋር ያለ ችግር አለ ወይ? ምንድነው የተፈጠረው ነገር? እስኪ በዛው አያይዘሽ ብታወሪ። ያው እሷ እህቴ ታናሽ ናት መሰለኝ። ታናሽ እህቴ ናት። ታናሽ እህቴ ናትና እነሱ አንድ ላይ እዛ የሚኖሩት የቤተሰብ ግቢ ነበር እና አጋጣሚ ባሏ ድንገት ያልፋል። እዛ ቤት ውስጥ በቃ እነዛ ያሉት በየቤተሰብ ቤት ነው ብያለሁ። እሷን በልጅነቷ አሁንም ልጅ ናት እንደምታያት። በዛ ሰዓት ደግሞ በቃ ያም ይሄ የጉልበት ብዝበዛ ታውቃለህ። እና እሷም ደግሞ አፏን ሞልታ እንዳትናገር እዛ የተሰጣት ቤት አለ። እሱን ልጇን ይዛ ብትወጣ እንደገና ለኪራይ ትልትል ነው። መቼም ምንም ይሁን ምንም እኔ ውዬ እገባለሁ ቢያንስ ልጄ ከእንደዚህ አይነት ነገር በቃ ተጽዕኖ ያሳድሩባታል። አባቷም ስለሌለ ይመስለኛል። ቅድም አባት ያለ እያልሽ ነበር። ምናልባት ሌላ ባል አግብታ ከሆነ አባትሽ አለ ወይስ እንዴት ነው? ሌላ አግብታለች። እንጀራ አባትሽ ማለት ነው። እዛ እንትን በቃ እንዳልረበሽ ብለው ወደ እሷ ላከች። ኦኬ። እዛም የተወሰነ ተጽዕኖች ነበሩሽ ማለት ነበሩሽ? በቃ ልጁም ስላልሆንኩ በቃ ለምን ተጽዕኖ ይደብራታል ምናምን ብላ ስለምታስብ እዛ ሄደሽ ተማሪ ነው ያለች። እናትሽስ በጥሩ ሁኔታ ላይ ነች ያለችው አሁን ላይ ወይስ ማለት ለእሷ የከበደ ነገር አለ ባለችበት ቦታ? ያው እኔ ከሌለው ችግር የለም። ያው በእኔ ነው መሰል የሚጣሉት። ሌሎች ወልደዋል አሁን ከአንቺ ታናናሾች አላችሁ ወይስ? አሁን ከመጣሁ በኋላ ነው ያለበት። ስንተኛ ክፍል ነሽ አሁን? እኔ አሁን ወደ 11 ወደ 11 በጣም አሪፍ። ትምህርት እንዴት ተደጋጋሚ ትቀሪያለሽ አሁን እዚህ ከመጣሽ በኋላ? አዎ እንደዚህ ጸብ በኖረበት ቀን በቃ እቀራለሁ። በቃ ለፈተና ሁላ እቀራለሁ። ሳይጠጣ ሳያጨስ ምናምን የሚገባበት ቀን አለ እንደዚህ ማለት ኖርማል አዳር የሚያድርበት ጊዜ አለ? ያው እኔ ጓደኞቹን ባናገርኩ ሰዓት ይመስለኛል ይጸጸታል። ያው ሲናገሩት ለአንድ ቀን ለሁለት ቀን ወደ ራሱን ይገዛል። በቃ ልክ እንደ የዓመት ረፍት በለው። ከዛ በኋላ እንደገና ደግሞ እንደ አዲስ እንደገና መልሶ ይጀምራል። ከባድ ነው። እስኪ ምናልባት አሁንም ደቂቃዎቹ ወሰድ አድርገን ምናልባት ከሱም ጋር እሱ ባለበት እሱም ትንሽ መለስ ካለለት እዚሁ ፊት ለፊት ብታወሩ ብዬ አሰብኩ። መለስ ካለለት እኛ እኮ በቂ ነን ማለት እሱንም ካላችሁ ጥሩ፣ ግን እኛ ራሳችን በቂ ነን እኮ በቃ ይሄው የተደበደብኩት አለ እናንተ አላችሁ። ከዚህ ሰውዬ ጋር ምን መነጋገር ያስፈልጋል ብለህ ነው ወደ ህግ ብትወስዱትና ህግ እንዳደረገው ቢያደርገው ነው የሚሻለው። አይ ነገሩማ ወደ ህግ የሚወሰድ እንደሆነ እሙን ነው የቪዲዮ ማስረጃውም ያሳያል። አሁን ለቁት እናንተን ያናግራችኋል። ደህና ከሆነ ደቂቆችን ወስደን ነው አባባሌ። አሁን ሳይሆን ደቂቆች ወስደን ከደቂቆች በኋላም ከሰዓታት በኋላ መመለስ ካለብን ተመልሰን ፊት ለፊት አንቺንም እሱንም አንድ ጠረጴዛ ላይ አስቀምጠን እሱም እውነት አለ የሚለው ካለ እንዲህ አይቻልም። ምክንያቱም ሲያወራ በጣም እርግጠኛ ሆኖ የሆኑ ሁነቶች እንዳሉ አርጎ ሲያወራ ነው የሰማሁት እና እሱን ነገር እስኪ ፊት ለፊትሽ እንዲያርገሻል ብሎ የሚለው ካለ አንቺም የራስሽን መከላከያዎች ካሉሽ መከላከያሽን በመስጠት ይሄ መተማመን ደረጃው ላይ ተደርሶ ቢያንስ ሐሳብ ለመስማት ነው ቃል ለመውሰድ ያህል የቃል ማስረጃ መረጃም ለመውሰድ ያህል ነው። እሷን ባለችበት አብራችሁ የምትኖረው እሷ ነች። ስለዚህ ብታውቀው ነገር ካለ እሷን ባለችበት እንደዚሁ እንድንወያይ ስለፈለኩ ነው
ከዛ ወደ ህግ የሚያመራ ወደ ህግ እንዲያመራ እናረጋለን። አሁን እዚህ ጋር አንድን ሰው ብቻ ጥፋተኛ ሊያረግ የሚችል ነገር ላይ ከሰት ይችላል። በሂደት ነው የምናውቀው እሱን ለማለት ነው። እኔ ችግር የለብኝም ግን እንዳልኩ ነው በቃ ከዚህ የተለየ የሚኖር አይመስለኝም። በቃ ልክ እንደ ሲያወራኝ እኔ እንዴ ምንድነው የዛ ሰዓት እኔ ምን አርጋለሁ የራሴን እስከጠራጠር ድረስ ነው በቃ መጠጡ ምንም ኃይል ልክ በቃ እኔን እጅ ከፍንጅ እንዳያዘኝ አድርጎ ነው የሚያወራው በጠጣ ሰዓት ማለት ነው። ግን እኔ የትኛውም ደረጃ ቢኬድ እኔ በራሴ ተማመናለሁ። ምክንያቱም ለምን እኖራለሁ እኔ እንደዚህ አይነት ህይወት ካማረኝ እዚህ ቤት ውስጥ ለምን እኖራለሁ? ምናልባትም እግዚአብሔር እኮ የተሻለ ነገር ይሰጠኝ ይሆናል። ግን ዛሬ ነገን እያልኩኝ ምክንያቱም መልሼ ትዳር ብዬ ኖሬ መልሼ ላለመበተን ነው እስካሁን ድረስ የታገስኩት እንጂ እኔ እሱ እንደሚለኝ አይነት ሰው በሁሉ ለምን እኖራለሁ እንደዚህ ቀን በቀን እየተሰቃየሁ ነው። መጠየቅ ካለባችሁ ጠይቁት፣ ችግር የለም። ያው እሱን እናድርግና ወደ ህግ የሚያመራውን ወደ ህግ እንዲያመራ እናረጋለን። ይሄ ግልጽም ስለሆነ ስለዚህ ያን እናረጋለን። እስኪ ደቂቆች ወስደን ወይም የተወሰነ ሰዓታትን ወስደን እንመለስበታለን። ነገሩ ክትትል አሁን የሚፈልግ እንደሆነ ይሰማኛል። ከቆይቶች በኋላ እንመልሳለን። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ሰዓታትን ወስደን የተወሰኑ ቆይታዎች አድርገን ያው በምክክር ሰዓት እንድናሳልፍ ፈለኩኝና ነው ያስጠራው ካንተንም እና ዞሮ አሁን በዛ አይነት ቅድም በነበርክበት አይነት ሁኔታ እንድታወራኝ አልፈልግም። እንደ ትልቅ ሰው ሰከን ባለ ሁኔታ ቁጭ ብለን እንድንመካከር ነው እንድናወራን ይፈልጉ። የትኛው እውነት ኖሮክ ነው በዚህ ልክ እሷ እንዲህ እስክደበድባት መሸነጋ ሳትል 24 ሰዓት ሊሞላ ኦልሞስት ከማታ ጀምሮ እስከ ቀን ድረስ ደበድባት እቺን ሴት እንዲያስረስታ አሰቃያት። ባለቤትህ ናት፣ ትዳርህ ናት፣ ልጃችሁ ናት እሷን ማለት በዚህ ሁኔታ እንዴት ጨክነህ እንዲህ እስክታደርግ እውነት አለኝ እያልክ ጭራሽ ለሚዲያ ልትለቀው በስልክ ስትቀዳ ነበር ቪዲዮ አዋርደሻለሁ እያልካት አይደለም እንዴ? አዎ ያው እሱ ያለችን ነው አንተም ያመንከው። ማን እኔንም እንደሚረዳኝ እኮ ነው። ያው እኔ ከመሬት ተነስቼ አይደለም እንደዛ ሳረግ ነበር። በድላኛለች። አሁን ያው ትንሽ ተረጋግቼ ነው አሁን ራሱ ማወራ እንጂ እሱ ያደረገችኝ ነገር በጣም ከባድ ነገር ነው። ይኸውልህ በመሰረቱ እሺ ክፉ ሰው ነች። አንተ አታውቃትም። አንተ ያው ወንድ ስለሆንክ ለሴት ብታግዝም ኖርማል ነው እንዴ? እኔ ህጋዊ ሰው ነኝ። ያግዟታል። እኔ ህጋዊ ሰው ነኝ። ለእውነት ነው ማግዘው። እውነት ወዳለበት ነው ማመራው። አሁን እያልኩ ያለሁት ሴት ስለሆነች ወንድ ስለሆነ ሳይሆን ያንተ እውነት የቱ ጋር ነው የሚለውን ለመስማት ነው አሁንም ያስገባውክ እንጂ ቅድም ስታደርገው የነበረው ድርጊት በራሱ በጣም በከፍተኛ የሆነ ድርጊት የሚያስከስሰ የሚያስቀጣ ነው። ተጨማምሮ ጠጥተሃል ሚስቴን እኮ እንዴ እና ሚስቴን ስርዓት ማሳዝ የራሴ ፋንታ ነው። የሆነ ህግ አካል መጥቶ እሷን ዲሲፕሊን እንድትወር ሊያደርግልኝ አይችልም። አንድ ነገር ልንገርህ፣ ኪሱ ውስጥ ራሱ የተገኘው እጠፋሪስ ነው ምን የሚባል ሀሺሽ ነው አይደል? ሀሺሹ አይመለከትም። በህግ እንደሚያስቀጣ ታውቃለህ። እኔ ያለሁት እኮ ከሰፈር መጥቼ ይኸውልሽ ሽምግልና አይደለም የመጣሁት ህጋዊ ሰው ነኝ። ተመለከተው ታዲያ አንተ እኔን የመደብደብ መብት አለ? ዝም በል አንቺ አታውሪ። እያወራ አይደል እንዴ? ቀደም ማለት ነው። ይኸውልህ እውነቱን ተናገራ። ተመተሽ ነው እንዴ? ሲጀምር ተመተሽ እውነት መብት አለ ሚስቴ ነው ብለህ ካልክ አንተ የምታረገውን ነገርም መብት የለህም። አይ ስትከበር ነው። አሳይሻለሁ እኮ ሲወጣ ገና አላለቀም እኮ
ከዚህ በኋላ ማን እናንተ ድጋሚ ኮንቀጥል ይሄ ነገር እኮ ወደ ህግ የሚያመራ ስለሚሆን አሁን እንደዚህ አሰይሻለሁ ለቅሻለሁ ገባለሁ እና የሚባል ነገር አይደለም። ዞሮ ዞሮ እያልኩ ያለው ወንድሜ ነግሬሃለሁ እኮ ቅድም በስነ ስርዓት እንደማያወራ እኮ ነግሬሃለሁ። እስኪ እውነትህን ተናገር። ምንድን አድርጋኛለሽ? ወጣ ያለ ባህሪ ነው ያለው እሱ። አይ እኔ አሁን አንተ እንደምታስበው አይደለም ወንድሜ። ይኸውልህ አሁን ቀስ ብለህ አናግረኝ ካልከኝ እሷ እኔ በስነ ስርዓት በወግ ማድረግ ነው ያገባኋት በደንቡ ማለት ነው። ግን ትሪት አታረገኝ። አልፎ ተርፎ ከዚህ ዛሬ 2 ዓመት በፊትም አሁንም ባልደረቦች ጋር ያላት ኮኔክሽን ይረብሸኛል። እንዳልተዋት እልህ አለብኝ። ገብቷል? ማን ስለሆነ ነው ከኔ ቀልብ ሰው መስዷት ምናምን አይነት ነገር አንተ አሁን እሷ ለአንተ ጠጥቶ ነው የምትልህ። ጠጥቶ የፈጠረበት ነው የምትልህ። ዝም በይ። የሌለ ነገር እኮ አላወራም ያልክ እኮ ነው። አንድ አይደለም ሁለት ብዙ እንደሆኑ ነው እኮ የምታወራው። እንደ ባለ ትዳር እኮ አትሆኝም አንቺ ውስጥሽ ያውቀዋል እኮ። ለዛም ብዙ ናቸው። አንቺ እንደ ባለ ትዳር እና እንደ አንድ ሰው ነው እንዴ? የዛሬ 3 ዓመት ምናምን አካባቢ የሆነ ባልደረባዬ አንተ ነህ ምናምን የሚባል ሰው አመጣ ምግብ እያበላች ምናምን። እኔ እንደዛ አይነት ምግብ በልቼ አላውቅም። እስቲ እግዚአብሔር ያሳየው ወንድ ቤት አይ እንደዚህ እንግዳ ጋብዛለሁ ምናምን ችግር የለም። ማን ቤት ይደርሳል? ከዛ ጀምሮ አይምሮዬ ትንሽ በቃ ምን ችግር አለው? የጥርጣሬ መንፈሴ እንትን አለ። ዝም በይ አንቺ። እኔ እያወራሁ አይደል? ተረጋጊ። ትንሽ ይቅርታ አድርገኝ። ማን የሚባል ግለሰብ ነው አሁን ስላለ አንተ ነው ምናምን ነው የምትለው። እዛ ድሮ ስንማር ነው ማውቀው ምናምን የሀገር ሰው ነው የሰፈር ሰው ነው ቅጥርጥር ነው የምትልብኝ። ይሄ ደግሞ ጭራሽ የሆነ ነገር እኔ እንድጠረጥር ይጋብዘኛል። ከዛ ልክ ይሄ ነገርን ሳስበው ምንም በቃ እኔ በሷ ላይ እምነት አጣሁ። የድሮ ማቃት አልሆንልኝም። አስበዋለሁ ባይዘው እሷ እንደምትለው ከመሬት ተነስቼ እንደዚህ ምን ሰው አይደለም። መጥፎ ሰው ሆኜ አይደለም እኮ ነው ጀስት የተከዳው ሰው ስለሆንኩ እኔ እሷን ብዬ አገባው። ከእናቴ ቤት አምጥቼ አኖርኳት። በክብር የምበላው ምግብ ጀስት ከምታመጣቸው ሰዎች ምናምን የተራረፈ ነገር ነው የምትሰጠኝ። እቺም ሴት ሰራተኛ ነች አይደለም? እንዳንተ ወጣ ገብታ ነው የምትውለው። አንዳንዴ እንደምትቆልፍባት ጭምር ነው። ወንድሜ ቤታችን እኛ ፉል ነው። 1-2 አይነት እንኳን አይደለም። እግዚአብሔር ይመስገን። ለኔ አይደለም ፉሉ አታውሪ። ለኔ ፉል ነው፣ ለሚመለከታቸው ፉል ነው። ለኔማ ፉል አይደለም። ውስጥሽ ያውቀዋል። የዛሬ 3 ዓመት አንተ እጅ ከፍንጅ ያስካት እቺ ሴት አልጋ ላይ ተኝታ አይደለም? ምናልባት ቤቷ አስገብታ አንድ ግለሰብ ይሆን እኮ እሺ፣ እዛ ጋር ለአንተ ያልተሰጠ ክብር ሊኖር ይችላል እንደ ባለቤት ወይም እንደ ባል። እዚህ ጋር ደግሞ ሰው አምጥታ ሰው ልትበላ አይታችሁ ይችላል። የዛሬ 3 ዓመት አሁን የኋላ አንተ ወንድም ያንዴ በመሃል ልግባና ማለት ነው እኔ እንደዚህ አይነት ማቀው ሰው ወይንም ደግሞ በሌላ የምፈልገው ሰው እኔ ቤት ቦታ ሌላ ቦታ አጥቼ ነው እኔ ቤቴ ድረስ ይዤ የምመጣው። ስታስብ አንተ ናቅሽኛ ስትጀምር ልቀሽኛል እኮ በፍጹም የፈለገ ደረጃ ብንቅ እንኳን እኔ እንደዛ ሰው አይደለም። ራሱን አይጠብቅም ምናምን ብለው ምን ይሁን አላውቅም። አላለም የምታመጣው ይገርም ነገር አላለም። ቤት እኔ የምፈልገው ነገር በቃ አንድ ጊዜ ይዛ መጣለች። ያ ባልደረባው ያለች ልጅ እንግዲህ እኔ ከቀንነት አንግለው እኔ ለእንግዳ ምግብ ይሰጣል ምናምን እንደዚህ የሚባል ነገር አይሰራም። እኔ ማወቅ ነበረብኝ ነው ያው ጀስት እኔ በቃ የተሰጠ የነበረኝን ክብር አሳጣችኝ። ሁለተኛ ቢሮ ላይ ያላት እንትን እሷ ጥሩ ሰራተኛ ስለሆንኩ ነው የምትለው። ከሴቶች በላይ ወንዶች ጋር ነው ግንኙነቱ። ስለዚህ ልጅ ሴትዮ ለኔ በቃ የሆነ ሱሰኛ እንደዚህ የወንድ ሱሰኛ እንዳገባው አይነት እንደተበለጥኩ አይነት ነው የሚሰማኝ። እኔ አንድ ነገር ልንገርህ፣ ለምሳሌ አንተም ግን ስትፈርድ ግን አታዳል። አንተ ራስህ አሁን ሙሉ ነገሮችን ወደ እኔ ያመጣው ነው። ቆይ ወደ አንተ ያመጣው እኮ እየሰማሁኝ አሁን እኮ ካንተም እውነት ከሷም እውነት እየወሰድኩ ነው። እኔ መርማሪ ጋዜጠኛ ነኝ። እውነታው በሂደት ነው የሚታወቀው። ማጋር እውነት አለ፣ እሷ ጋር ጥፋት አለ። ቆይ የሚባል ነገር የለም። አሁን እያልኩ ያለሁት እኛ በደረሰ መረጃ መሰረት ነው እዚህ ቤት የገባ ነው። አሁን ምንድነው እኔ ሴት ጓደኛ አለችኝ። በዚህ የጓደኞች ስብስብ አለን። እዛ ውስጥ ሁላችንም ወንድ ነን። አንድ ሴት ጓደኛ ግን አለች። አሁን ያቺ ሴት ከሁላችንም ጋር የእህትነት ነው ፍቅሯም ጓደኝነቷ። እቺ ሴትም ምናልባት ወንድ ጓደኛ አላገባች ችግር የለውም። ካገባች ግን ልክ ነው ብዬ አላምንም። እንግዲህ የኔ አስተሳሰብ ምን አለበት እንደ ወንድም ልክ ለኔ ነው እንግዲህ ለኔ ካገባች ትክክል ነች እያልኩ ላይሆን ይችላል። ዳር ውስጥ ላለች ሴት ከተለያየ ወንድ ጋር ፊት ለፊት እንደዚህ ማውራቱ ለኔ ልክ አይደለም። እኔም እኮ የተማርኩ ሰው ነኝ እኮ በዚህ ደረጃ ነገሮችን ምናምን ሳላገናዝብ መፈርድ ሰው አይደለም።
እኔ ከሌላው የተሻለ ይሄ የምትለውን ነገር እኮ ይወለ በቃ ኮንፈርት እንደማይሰጥ አስቤ እኮ ከዛ በኋላ እኔ እኮ ታውኩኝ በቃ ከማንንም ጋር ታውኩኝ። ፊትሽ ልክ አይደለም። በቃ ወንዶች ጋር የምታወይበት ፊትሽ ልክ አይደለም። ትዳር ፈላጊ እንጂ ትዳር ያለሽ ሰው አትመስል። ሲጀምር እስቲ አንድ ጥያቄ ልጠይቅህ። እኔ እናንተ ስንገናኝ እኔ ለአቅመ አዳም ሔዋን አልደረስኩም ነበር? ጥሩ እድሜ ላይ ነበርኩ። ግን ስታገኘኝ ከነ ክብሬ ነው ያገኘው። እኔ እንደዚህ አይነት ባህሪ ቢኖረኝ እኮ ድሮ ገና ከዛም በኋላ ደግሞ እኔ ለትዳር ማለት ክብር አለ። እናቴ ቤት እኮ ማኖርሽ ያምብዬ እኮ ነው። እኔ መኖሪያ መቻጣለሁ እንዴ? እኔ መኖሪያ ታጫለሽ አታጭም ሳይሆን እንዴው መኖሪያ የምትፈልጊ ነው መስለ የተሻለ ነገር የምትፈልጊ። አንተ አሁን ትዳርን ትፈልገዋለህ፣ ትዳርን ታከብረዋለህ፣ ትወደዋለህ። እኔ ወደደው ማልወደደው ምን ያልወደው አልፈልግም። በቃ ሲጀመር ስነ ስርዓት መያዝ አለባቸው። እሷ ጋር የሚመጡ ሰዎች እሷም የሚይዙ ብዙም አይደለው ማለት ትዳርን ለትዳር ይሄን ያህል ፍላጎት እምብዛም ያልሆነ ፍላጎት ከሌለ ትዳር እኮ በመግባባት ውስጥም እኮ መለየት አለ። አባባሌ ተለያዩ ማለት ነው። አሁን እዚህ ጋር ሐሳቤ መበለጥ ታዲያ እሷን እያሰቃያት መቀጠል ነው አይደለም? ለምን እንደዚህ ታደርጋለች? አሁን ለምሳሌ ተፋተን እንደዛ ብታረግ ችግር የለውም። ለምን እስከ ዛሬ ድረስ ታከሻል? ከዚህ በኋላ እኔ አልፈልግም እንደው። እሺ ሌላው እንግዲህ አትኖሪያትም ነው እኮ አሁን እኮ እኔ ማንኖርም አንቺ ማንኖር። ይኸውልህ ሌላው ነገር ምን ልትገለኝ? እሱ አሪፍ ነው። ማን ነው ስምክ? ያንተ ማን ነው ስምክ? ሚኪያስ። ይኸውልህ ሚኪያስ ቀደም ሲልም እያለችኝ ነበር። አንተ ትዳርን ባትፈልገው ወይም ደግሞ ብትፈልገው ማዳን ብትፈልግ ቀለበትን ሁላ ሸጠህ ጠጥተህበታል። ይሄን ነገር ነግራኛለች ቅድም። አልሸጥኩትም አለ ምን ብላ እሷ ፈልስፋ የምታወራው ወሬ ለምን ይወጣል ታዲያ? የኔ ይሄው አለ ያንተ ለምን ወጣ? ሲጀመር የዛለት የተደረገው ሰው ሲሞት ብቻ ነው ከእጁ ሊወጣ የሚችለው። ችግሬን ምናምን ቁስቁስሌን አረጋጋት ነክታ ምናምን መጥፎ ሰው እንደው ልታረግ እንግዲህ አንተ እያመንካት ነው። ከዚህ ነው አሁን ብናገርም አታምነኝም። ቆይ እኮ በማስረጃ ያስከው እሷ በትዳር ላይ ስለማለት የሚያሳይ ነገር የለም አለ የምትለው ግለሰብ የለም። ጠላ ፈጥራ የምታወራው ነገር ነው። አንተ ይሄ የሚባል ግለሰብ የእሷ ፍቅረኛ ወይም ከትዳር ውጭ አብሯት ያለ ሰው አለ የምትለው ሰው አለ የምታውቀው? ያያት አይደለም እያወራ ያለ ብዙ ናቸው እያለህ ነው እኮ። ብዙም ከሆኑ ይሄ የምትለው ሰው አለ ከሌለብሽ ለምን ታዲያ ታብራራለህ? ዝም አትይም? እሱ እያወራ አይደለም። ሲቀጥል እቺ ልጅ ናት። ተዋት። እኔ ሰው መስላኝ ነበር። አውሬ ናት እሷ ራሱ። እንደሷ ናቸው፣ አንድ ናቸው። ይኸውልህ አንተ ጠጥተህና አጭሰህ አይምሮ ላይ በፈጠረ ምናባዊ ነገሮች ሰውን እያሰቃየን ያለው፣ ሴቶችን እያሰቃየን ያለው፣ ባለቤትህን ልጅህን እያሰቃየን። እቺ ልጅ እኮ ልጅህ ናት ባትወልዳት ማለት ነው። እንደዛ ነበር ነው። ትምህርት ቤቷ ስንቴ ተደጋጋሚ ቀርታለች ባንተ ምክንያት። ባለቤትህ ከስራ ስንቴ ቀርታለች ባንተ ምክንያት። አንተ የፈለክበት ውለ እየመጣ እየጠጣ ምን እያልክ ሊያውም የምትወስደው ነገር እንኳን በህግ የሚያስጠይቁ ህጋዊ ፍቃድ የሌላቸው ህገወጥ ጭሶችን ምናምን ነው የምታጨሰው። ይሄን እያጨስክ እየመጣ በዚህ እነሱንም ትቀጣቸዋለህ። ምንም ነገር እየቆለፍክባቸው ትወጣለህ። ወደ በጣም ብዙ ጊዜ ቅዳሜና እሑድን ትተህ በስራ ቀኔ እሷ ልክ ወደ ትምህርት ቤት ስትሄድ አስሮኝ ይሄዳል። ወይስ በስልክ ያልመጣሁበት ምክንያት ማውራት አልችል እንደ እስረኛ። ሲጀመር በህይወት የቀለድኩት እኔ ነኝ እሱ አይደለም። ምንድነው እንጂ አንቺ እኔ ነኝ እኮ የተጎዳሁት የተካድኩት እኔ። ዘላለም የትኛው ባል ነው ሚስቱን አስሮ ቤት ውስጥ የሚያውል? ቅድም ያያችሁት አጋጣሚ ነው። በቃ በጣም ተናድጄ ነበር። አሁን ቆይ እኛ ባንደርስ ኖሮ እቺቲዮ ዛሬ ነፍሱ ያልፍ ነበረ። ለምን ነፍሱ ያልፋል? በቃ እየቀጣኋት ነው። ቪዲዮ ምናምን እየሰራው ነበር። አሁን ቪዲዮን ቆይ ፖስት ልታረገው ነበር ነው? አዎ በቃ ማለት ተጠንቀቁ ብዬ ለሚቀጥሉ ወንዶች ለሚያገቡ ሰዎች እንዳይሸወዱ ቪዲዮ እሰራለሁ። ሚስትህን መደብደብህን ነው የምታሳየው? መከዳቴን ምን መማሪያ ቪዲዮ ነው እየሰራ ነበር? አይገልም እኮ እኔ አልገላትም እኮ ግን መማሪያ ቪዲዮ እየሰራው ነበር። ለምን ማድረግ የነበረብህ እኮ እኔ ከድቼ ከሆነ አንተ ሳትከጂ ነው ታዲያ። እኔ ቃቃ የተጫወትኩኝ ነው እንደዛ ተናድጄ እንደዛ ማደርገው ሳትከጂ ነው። አሁንም እኮ የተናደደ ማስረጃ እንኳን እኮ የለህም። ካየኸው ነገር ጋር ይመስላል። በዛ ላይ ልጅቷም ደግፋታለች። እኔ ማንም ሰው የለኝም ሰው የለኝም አለኝ እኮ አይደለም። ነፍሴን ዛሬ አጥፍቲ ስላላት ነው ቢካስ ሰው የለኝም አለኝ እኮ አይደለም። ይሄ ነው የሚባል እንኳን ማስረጃ የለም። እቺን ሴትዮ ለመወንጀል እያልኩ ነው እኮ።
እንዴ ከመስሪያ ቤት ሰው ጋር ተገናኘች ሻይ ቡና አለች አወራች ብለ ይሄ ሁሉ ስቃይ ማድረስ በጠጣና ባጨስክ ቁጥር እየመጣ እንዲያርገሻል። የዛሬ 3 አመቱን እንኳን እያስታወስክ ነው የምታወራው። ቤት ጋብዛለች አንድ ሰው ብለ እንዴ የሚገርም በስራችን እንኳን አሁን ለቅሶ ምናምን ሲገጥም በቃ ሁሉም ተረድተውኛል። አሁን ማታ በፍጹም አምሽቼ አላውቅም ለቅሶ ቤት ምናምን በፍጹም በቃ እኔ እኮ ራሴን ነኝ የገደልኩት። እኔ አሁን ነው የገባኝ ማምሸት በፍጹም በቃ ለቅሶ ይሄ ማህበራዊ ኑሮ በተለይ ይሄ ጓደኞቼ ጋር ያው ይገጥማል ወይ እናት ትሞታለች ምናምን ሌሎቹ ተሰብስበው ሲያመሹ ማዋጣት ያለብኝን ብር አዋጣለሁ እንጂ እኔ አምሽቼ እንኳን ሄጄ አላውቅም ለቅሶ ቤት የሱን ጭቅጭቅ ፍራቻ ማለት ነው። ስራሽ ነው ታዲያ ስራሽ እኮ አንቺ ስራ ልክ አይደለም። እኔ ሲመስለኝ የራስን ነው ወደ እኔ እየገለበጥኩ ምን አደረኩ? እሺ ምን አደረኩ? እኔን አይተሽኝ ከሌላ ሴት ጋር ድለኛ ነበር እንዳስብ እያረከኝ ነው ብሎ ሰው ከመሬት ተነስቶ እንዴ አይሆንም። ለማንኛውም ነገሩ ወደ ህግ ማምራት ያለበት ወደ ህግ እንዲያመራ እናደርጋለን። ምክንያቱም የሚታይ ምን የተደረጉ ድርጊቶች ስላሉ ማለት ነው። የትኛውን ወግ ነው የምታወራኝ? በቃ ኖርማል ድሮም የነበረ የሚቀጥልም ነው። ሰው ባለቤቱ ሚስቱን ይቀጣል። እንደዛ ነው ያደረኩት። የተለየ ሰው ምናምን አይደለም። አሁን እዚህ ጋር ስቀጣየው ሚስቴን ነው። እሷም አሁን እኮ ምንም ስታረግ የሚያሳይ ምንም ያለህ ማስረጃ ምን ሆነ የተረጋገጠ እንኳን መረጃ የለህም እኮ። ባላገኝ አንተ ምን ይመለከታል? አንተ ማን ቤት ነህና የህግ በላይ ላይ አቅርባ ነኝ የህግ አካል ስለሆንኩኝ ነው አይደል? የህግ አካል አንቺ አትናገራት፣ እሷን ዝም በይ አትናገራት። አስመስላችሁ በዚህ ደረጃ ማንተን ክብር ሰጥቶ ማውራትም አያስፈልግም። አስተሳሰቡን ቀይራችሁታል። እኔንም እንደዚህ አድርጋችሁ ነው የቀየራችሁት። እንዴ ነው ዞሮ እንግዲህ አንተ ለወንድ ልጅ የምታስብ ከሆነ ትንሽ እንትን ማለት ነው። ወንድሜ ትንሽ ቆይቶ አንተም ታውቃታለህ ወይ ሊልህ ይችላል። አይታወቅም። እንዴ ነው ባህሪው እሱ። ካገኘው ሰው በቃ በስዕልም በምንም ካገኘው ሰው ጋር ነው እኔን እንትን የሚለኝ። ለማንኛውም ነገሩን ወደ ህግ እናመራዋለን። ለሆነ ነገሮች ለተፈጠሩት ድርጊቶች ማለት ነው። ሁለታችሁም ጋር ያለው ፍላጎትም ስሜትም ትንሽ ከበድ ያለ ነው። ዞሮ ግን እኛ የትኛውም ነገር ከዚህ በኋላ ይፈጠር ህግ ቦታ ወስደን የምናሳየውን የቪዲዮ ማስረጃም ሆነ ሌሎች ማስረጃዎቻችንን ግን ወስደን በፍርድ እንዲታይ ማድረግ ነው ያለው ሁኔታ ማለት ነው። አሁን ባለን የማስረጃ እኔ የምፈልገው ማሰባሰብ ከሱ ጋር ምንም መደራደርም ምንም አልፈልግም በቃ። ስለዚህ በድላዊት ምክንያት እግዚአብሔር አድሮ እናንተን አምጥቶልኛል። ነገም ቀን ነው፣ ነገም ህይወት ይቀጥላል። ሞቺስ ቢሆን እና አሳስረሽ በሰላም የምትኖር ይመስል በስራ ነው። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። መስገን በቃ በድላዊት ምክንያት ተፈጥሮልኛል። ከዚህ በኋላ እንደውም እኔ አንተን አልፈ እንደውም ታየኛለህ እንደ አዲስ ተድሬ ምን አይነት ህይወት እንደመሰረት ያለ ማን ነው አንቺ የሚያገባሽ? እኔ ያደረግሽኝ ለሌላ ልታረጊ አያድ ዝም በይ አንቺ ዝም በይ። ቪዲዮ የሰራሁት ለዚህ ነበር ሲጀመር። ያኔም ለሌላ አስተሳሰቧን አየው አይደለ? ዝም በይ። ለዚህ ነው አንተ አሁን ህግ ላይ ያደርሳለሁ የምትለኝ። አንተ አሁን መፍረድ የለብህም። ህግ ላይ እኔ አሁን መድረስ አለብኝ። ባኖርኩ እናቴ ቤት የአክስቷን ልጅ ብላ ባኖርኩ ዝም በይ። በሌላ የተሰራው ግፍ እኮ ቀላል አይደለም ወንድሜ። አንተ በአንተ አስተሳሰብ ውስጥ አድርጋ ገብታ ስለመረሰች ነው እንደዚህ አይደለም። አይ ምን ማስረጃ የለም እያልኩ ገና ሳያለው ትለኛለች። ማስረጃ ምን ያስፈልገዋል? ነገርኩህ አይደል እንዴ? እያንዳንዱ ጥያቄ እኮ ነገርኩህ። ይኸውልህ ማስረጃ ቢኖር ራሱ ደነስ አየሽ። ዝም በይ እንዳትወሪ። ከኔ ጋር አንድ ናቸው እኮ ማስረጃም ቢኖር ወደ ህግ ማመራው ነው የሚሆነው። ግን ቢያንስ ይሄ ነው የሚባል እንኳን እውነት የለም ነው
እያልኩ እንዴት ነው እኔ ህግ ጋር የምገባው? እያየህ አይደል እንዴ ያኖርኳቸው አይደል እንዴ ከእነቷ ልጅ ጋር ታዲያ ምን ይጠቅማል? ስለዚህ ታዲያ እኔን እንደ መጥፎ ሰው አድርገህ አሁን ሚስትህን ቀጣ ብለህ ፍቅር ያልሰጠ ተብሎ ህግ አለ? አንድ ነገር ልንገርህ፣ እስርህን ሳጨርስ አንተ ታስረሳው። እኔ አሁን በእሷ አስተሳሰብ ላይ ነው አንተን ራሱ በጣም ልክ አይደለም። በጣም ታዳላለህ። ይሄ ነው የሚባለው አይደለም እያልኩ ነው። ሞጥማጣ ሰው መስለሽ ነበር ነው የማያሳደግኩሽ። ዝም በይ አንቺ እንዳታወሪ። አንቺ አስተሳሰብሽ ታውቋል። አሳያለሁ። ታስረህ ሳትወጣ እኔ አግብቼ ምን አይነት ለካ በእግዚአብሔር አሁን ነው የተገለጠልኝ። በቃ አልፈልግም እንደውም ካንተ ጋር ህይወት ምን አሁን በፊት ነው የተገለጠልሽ። በፊት ነው ያንቺ እኮ በፊት ነው የተገለጠልሽ። እኔ ሰውር ነው ምንድነው ማከብረው? እንደው ወይዘሮ ሳባ እንደናንተ ነው የሚያስበው። ወይዘሮ ሳባ አሁን አንቺም ከምትናገሩ ነገር ጋር ነው እንግዲህ ነገሩን እያስተያየው ያሉት። ምን ማለት ነው? አንተ ከሌለ ሰው አገባለሁ ማለት አንቺ ራሱ ምን እያሰብሽ ነበር? እውነት አለ ይሄ ሰውዬ የምትፈልጊው ሰው አለ ማለት ነው? ተረዳኸኝም እንዴ? በቃ የሚለው ነገር በተግባር አሳየዋለሁ ነው እንጂ እኔ የምትፈልጉበት ጥግ መመርመር በብዙ ነገር ካለ እኔ ከሱ ውጭ ማቀውም የለም። ግን ህይወት እንደሚያስፈልገዋል። በቃ አስተሳሰብሽ ልክ አይደለም። አንቺ ኦልሬዲ አሁን ያለንን ማስረጃ ይዘን ነው ወደ ህግ የምናመራው። ግን በሂደት ደግሞ ነገሮች የምናጣራ በአንቺም ዙሪያ ላይ በባለቤትሽ ላይ 80 ያላችሁ አንድ ቤት እየኖራችሁ ያላችሁ ባለትዳሮች ናችሁ። በሱ ላይ ከሌላ ወንዶች ጋር ያለሽ ግንኙነት ከነበረ ወይም አሁንም የቀጠለ ካለ በሱም ምክንያት ራሱ እስካሁን ማስረጃ ዝግጁ ነኝ ካገኘን ግን የአንቺንም ጉዳይ በህግ የምናመራ ነው የሚሆነው። ምንም እኔ በራሴ ስለምተማመን ከንግግርሽ ተነስቼ ነው እያልኩሽ ያለሁት። አንተ ሄድክ ቀን አንቺ አሳያለሁ ማለት በራሱ ለማለት የፈለኩት ነገሩን ማጠራው ነው የሚሆነው። ህይወቴን ካንተ ጋር ብቻ መኖር እንዳለባት ብዬ ስላሰብኩኝ ነው። አስፈላጊ ከሆነ አገባለሁኝ ነው የኔ አባባል። ተረተኛ እንጂ እኔ እንደዛ አይደለም። አንቺ መጥፎ ሰው ነሽ ከመጀመሪያ ከመሰረቱ። ይኸውልህ አንተ ራሱ ወደ እነሱ ተቀይረሃል ነው። አንተ ራሱ ምንም እኔን እንደ ወንድ ልጅ ልትረዳኝ አልቻልኩም። ይኸውልህ በቃ ወደ ህግ የምትወስድልኝና ያየነውን አሁንም ደግሜ እነግርሃለሁ። ያየነውን ወደ ህግ እናመራለን። አያገባም ሲጀመር አንተ እኮ አያገባም። ራስ በራስ የቀዳው ቪዲዮ ነው አንተ አያገባም ሲጀመር ማለት ምንም አያገባም። አንተ ማገባና ነው የሰው ትዳር ልበጠብ የምመጣው እንዴ? እኛ አንተ አንድ ቀን ነው የምታውቃት። ልክ ብዙ አመት እንደሚያውቃት ሰው ሁላ እኮ አንተ ያረጋው አንድ ቀን ስላወቅኳት አይደለም ታጠፋሪስ ምናምን እያልክ መቀላቀል ትሰማኛለህ? እያንዳንዱ ያደረካት የወንጀል ድርጊት አሁንም በህግ የሚያስቀጣ ነው። ዝም በል ምንም የሚመለከት ነገር የለም። ካንተ ጋር ጉንጫን ክርክር ውስጥ መግባት አትሰማኛለህ? የተማረ ሰው አለ እንዴ? እንደዚህ አይባልም። ዝም በይ አንቺ ጋር ጨርሰ አንቺ ትኖራለሽ ወይ እኔ እሞታለሁ። በቃ አሁን ወደ ህግ እናመራለን። ከዚህ በኋላ ሌላ አንተ አያገባህም። በቃ እኔ አንተ ዝም አያገባህም። አንተ አርፈህ ቁጭ በል። ለምን ነው የምታሳልፈው? አያገባህም። አንተ አያገባህም። እንደውም ሰው ጣላኛ ልቀቀኝ። አያገባህም። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አይዟችሁ እንግዲህ ትንሽ ተደናግጠን ስለነበር ነው ኤሌክትሪክ ጨብጦ በጣም 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 አስጊ ሁኔታ ላይ ፈጥሮብን ነበር። ወንጀል ውስጥ ከትቼ ነበር እንጂ እኔ አልበቃ ብሎ እኛም ታግለን በስንት መከራ ነው እንግዲህ ድጋሚ ይዞ ከያዝኩት በኋላ ራሱ ድጋሚ ኤሌክትሪክ ካልያዝኩ ብሎ ገመዱ እኮ የተላላጠ ስላለ አራስ ነበር ነው። አዎ እንግዲህ በጣም ብልቂት ነበር። አስብ እንደገና ተቃጥለን ነበር የምንነደው እኛ ራሱ አንድ ላይ። እኔስ በስራዬ ነው እግዚአብሔር የፈረደብኝ ነው። እናንተንም እንደገና ያው ተጋግዘን የያዘውን ገመድ ለማስለቀቅ ሞክረናል። ሌላ ደግሞ ከበድ ያለ ኤሌክትሪክ ነው ሊይዝ የሞከረው ዋና ቆጣሪው ላይ ሄዶ ማለት ነውና በጣም የከበደኝ ሁለት ከዚህ በኋላ እንግዲህ ከብዙ ግርግር በኋላ እሱ ወደ መኪና ላይ ጭነነዋል ማለት ነው። ያው ይመስለኛል እንግዲህ አይምሮ ላይ የፈጠረበት ይሄ የሚያጨሰው የሚጠጣው ነገሮች ናቸው። አይምሮ ላይ በፈጠሩበት ነገሮች የበቀል፣ የእልህ፣ የቅናት የብዙ አይነት ስሜት ውስጡ ላይ አለ። ገናም ደግሞ ጤነኛ ያልሆነም ሙሉ በሙሉ ራሱ ማለት ገና አልወጣለትም የስካሩም የምኑምና ይሄ ተጨምሮ ነው ይሄን ድፍረት የሰጠው። እንግዲህ ሰው በጤነኛ አይምሮ ራሱ ኤሌክትሪክ እንዴት ይጨብጣል? ነድጃ ነዳቸዋለሁ እያለ ነበረ ሲዝም የነበረው ይዞ አለቃለን። በቃ አራስ ነብር ነው የሆነብን፣ አራስ ነብር። ለማንኛውም በሰላም እንግዲህ ነገሩን እሱን ያው ወደ መኪና እንዲጫን ተደርጎ ለህግ እንዲያመራ ይደረጋል። ራሱ በራሱ የቀዳውን ቪዲዮም አታች አድርገን ለህግ የምናስተላልፍ ነው የሚሆነው። ያን ተመስርቶ እንግዲህ በጣቢያ ቆይተው ወደ ፍርድ ቤትም ይገባል። ፍርድ ቤትም እንግዲህ ፍትሐ ምን አይነት ውሳኔ እንደሚወስን ውሳኔውን ይወስናል። እናንተም ያንን ትከታተላላችሁ የፍርድ ሁኔታ ካስፈለገ። ከዛ ውጪ ግን አሁንም እንዳልኩሽ ወይዘሮ ሳባ እድላት እዚህ ቤት ይዛን የመጣችው ተሯሩጣ ማን አግኝቷት እንደሆነ እንኳን እስካሁን በግልጽ አልታወቀም። ግን ያለንበት ስራ ቦታ ድረስ መታ እየሰራው ባለውበት ቦታ ላይ መታ ነው እንግዲህ ፈጣሪ ብሎ አንቺን ልናድንሽ ይቻላል። ምናልባት ሌላ እልቂት ይፈጠር ነበረ ሰውን ባይድረስ። ስለዚህ ፈጣሪ የጻፈው ያዘዘው ስለሆነ ሆኗል ማለት ነው ዛሬ። እኛም ስራውን አቋርጠን ወደዚህ ቤት የመጣ ነው ተሯሩጠን። ትንሽ መታገል ስለነበረው ታውቃለህ ልቤውላ ማስክም ስላደረኩኝ አፍኑኛልና ዞሮ እያለ ያለው ይሄ ነገር ይሄ ሰውዬ ምን እንደሆነ በአንቺም ዙሪያ ላይ የሚጣሩ ነገሮች ይጣራሉ። ይሄ ማይካድ ማይዋሽ ነው። ይሄ ቤትም የእናቴ አባቴ ቤት ነው እያለ ነው። ምናልባትም እዛ ጋር መለከተው የእናቴ አባቱ ፎቶ ከሆነ አላውቅም፣ ብቻ የቤተሰብ ቤት ነው፣ የቤተሰቦቹ ቤት ነው፣ የውርስ ቤት ነው። ዞሮ እስኪ በካሳም ደረጃ ካሳ የሚገባውም ከሆነ ካሳ እንዲያደርግ እንዲሰጥሽ ፍርዱም ያደርገውን ያደርጋል። ብቻ እኛ እንዲህ ነው እንዲያ ነው ብለን መገመትም አስፈላጊ ሊሆን ይችላል። ዞሮ በህግ የሚታየውን በህግ እንዲታይ ነው የምናደርገው። የመጨረሻ የምትይኝ ነገር ካለ በይ። ማጣራውም ነገር እንዳለ እየነገርኩሽ እንዳለ ሆኖ ማለት ነው በአንቺም ዙሪያ ላይ እኔ የምለው እውነት እግዚአብሔር ይስጣችሁ። ምክንያቱም እችን ሰዓት እንኳን ያየሁት በእናንተ ነው። ባትመጡ ኖሮ እዛችሁ ደረቴን እያለኝ ነበር፣ ሞቼ ቀርቼ ነበር። ይሄንን እችን ሰዓት ከዛ ከተነሳውበት ሰዓት እንኳን ይሄንን ያሳየኝ ከእግዚአብሔር በታች እናንተ ናችሁ። ሳላመሰግን አላልፍም። ያው እኛ ሰራችን እሱን ያደረገው ህጉ የሚያደርገው ነው ያደርገው። ምክንያቱም ለማንም አይደለም ህግ ለሁሉም ነው የሚቆመው አይደል? እውነቱን አውጥቶ እውነት መቼም አትቀርም። እግዚአብሔር እሱን ያጋልጥልኝ። ያው እንግዲህ ፈጣሪ መጋለጥ ስላለበት ዛሬ ነገሮች እንዲጋለጡ ሆነዋል። ግን ደግሞ አሁንም እንዳልኩሽ በሂደት የሚታዩ ነገሮች ይታያሉ። እሱም የራሱ ክሶች ይኖሩታል። በጤነኛ አእምሮ ደግሞ ሊያወራ የሚችለው ነገሮች ይኖሩታል ከዚህ በኋላ። ምክንያቱም ትንሽ እየወጣለትም ስለሚመጣ ስካሩ ምን ያወራል፣ ምን ይናገራል፣ ምን ሀሳብ አለው፣ ምን አይነት ክሶች ይኖሩታል የሚለውን ራሱን የራሱነት ሊያቀርብ ይችላል። ከዚህ በኋላ አይታወቅም ምን አይነት ክትትል እንደሚኖር የፍርድ ቆይታው። ከዛ ውጪ እድልን ሳናመሰግን ማለፍ አንችልም። አንቺ ማለት እንግዲህ ለሳባ ልጇ ማለት ነው።
እኔ አመሰግናለሁ በጣም ተረድታችሁኝ እዚህ ድረስ መጣችሁ ሀሳባችንን ተቀብላችሁ እንደዚህ ማለት በጣም ነው የምናመሰግነው። ምንም አይደለም እድልዬ። እንግዲህ ካሜራውን ራሱ ተሯሩጠሽ ነው ይዘሽ የመጣሽው። የስልኩን ካሜራ ካስቀመጠበት ተሯሩጣ ከሱ አምልጣ ትልቅ ጀብድ ትልቅ ጀግንነት ነው ያሳየሽው። በእውነት እግዚአብሔር ስራ ነው አክስትሽን ለማዳን ያደረግሽው ያላት እግዚአብሔር ነው። አዎ ያንን ነውና በጣም የእሷንም እንግዲህ ጠንካራነት ጀግንነት ሳላመሰግን አላልፍም። አክስቷን እንዲያርጋ ለማዳን ችላለች ከነበረችበት ስቃይ፣ ድብደባ፣ ሌሎችም ነገሮች እና እሷም የስቃዩ ተካፋይ ነበረች ማለትም ገፈቱን ቀማሽ ነው የሚባለው እና ብቻ ብዙ ነገር ደርሶባታል። አብሮ በቃ የየቀኑን እኮ ከኔው ጋር አለች። እኔ ላይ ቢብስም ልጅ በዚህ እድሜዋ ከእናት አባቷ ጋር ሆና ነበረ ማሳለፍ የነበረባት ንጹህ አይምሮ። እኔ ግን የተሻለ ይሻላለሁ ብዬ የባሰ ነው ያደረኳት። ይቅርታ ታድርግልኝ እንግዲህ እኔም ይኸው ተመችቶኝ አይደለም። የበለጠ ትረዳለች ብዬ አስባለሁ እሷ እንዲያውም እና በጣም ጥሩ ንቃተ ህሊና ያላት ልጅ ናት። በጣም ምስኪንም ልጅ ናት። በጣም የምታሳዝን ልጅ ናት እና ሰውነቷ ለረጅም ሰዓታቶች ራሱ እየተንቀጠቀጠች ነበረ የነበረው ለረጅም ሰዓታት ያህል መናገር እስኪያቅታት ድረስ ማለት ነው። ሀሳቧን መግለጽ እስኪያቅታት ግን ደግሞ ያደረገችው ነገር አለ። ጠንክራ ጥርሷን ነክሳ እኛ ጋር መምጣት እስክትችል ድረስ ያደረጋትና ለማንኛውም እሱ እንዳለ ሆኖ አሁንም ደግሞ የሆነው ሆኖ ያን ቪዲዮ ተመልክተን እዚህም መተን የሆነውን አይተን እሱንም ለህግ አሳልፈን ሰጥተናል በስተመጨረሻ ማለት ነው። እናንተም እንግዲህ እግዚአብሔር ብርታቱን ይስጥሽ አንቺም እድልዬ እንግዲህ ከዚህ በኋላ ትምህርትሽን በተሻለ ሁኔታ ምናልባት የምትቀጥይበት ይሆናል ብዬ ነው የማስበው። አሁን ኦልሬዲ ወደ ግቢ ተማሪ የካምፓስ ተማሪ ልትሆኚ ትንሽ አመት ነው የቀረሽ እና ትልቅ ደረጃ እንድትደርሺ ነው ምኞታችን። ጠንካራ ሴት ነሽ። በጣም እናመሰግናለን ወይዘሮ ሳባ። በጣም ነው የምናመሰግነው። ክብር ይስጥልን እግዚአብሔር። እውነት አሜን። በህይወታችሁ እንደዚህ አይነት ነገር አይጣማችሁ። አሜን። ይህ ትልቅነት ነው። የሰውን ሀሳብ መረዳት ማለት ለሰው ጭንቅ መድረስ ማለት በጣም ትልቅ ነገር ነው። እግዚአብሔር እውነት ከዚህ በላይ ያድርግላችሁ ብዬ ነው የምለው። አሜን አሜን። እንግዲህ ያሁኑን በዚሁ እናብቃ ውድ ቤተሰቦች። እስካሁን ድረስ ወደ እናንተ ስናደርስ የነበረው ዛሬ ደግሞ ባላሰብነው ሁኔታ የገጠመንን ኬዝ ይዘን ተከታትለን እንግዲህ በአንድ ጀንበር አንድ ጉዳይ ተመለከትን። ያየነውን እልባት በዚሁ ለመስጠት የቻልንበት ሆኗል የዛሬው ውላችን ማለት ነው። በሌላ ታሪኮች በሌላ ሀሳብ ቪዲዮዎች እንግዲህ ወደ እናንተ እስክንደርስ ድረስ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ አብሮነታችሁን አሳዩን። እንደዚህ አይነት መማሪያ ቪዲዮዎች ሲኖሩ ወደ እናንተ እያደረስን ስለሆነ ማለት ነው። ወንድማችሁ ጋዜጠኛ ሮቤል ነበርኩኝ። ቸር ሰንብቱ።